አንተ ምንድነው ሳላደርግ የተፈጠረ ይመስል እንደዚህ የምሮጠው? ኡፍ ቆይ በወዳኛው ዓለም ወታደር ነበር ግን ባሮኬ እንግዲህ ቤት ገብቶ ክፍላቸውም እየገባ የጄሪም የማሂም ጋር ሲገባ ማንም የለም ልብሷም የለም ይላል እና ለምንድን ነው ልብሷ ያለው የሌለው? ሰላም ጤና ስጥልኝ ሲፈን ዩቲዩብ ተከታታዮቻችን ማሂ ክፍል 6ን ዛሬ ይዘንላችሁ መጥተናል። እንግዲህ ዮኒን ባሮክ የምታውቀው ነገር ይኖራል ማለት ነው። ራሳችሁ ተነጋግራችሁን ይሄንን ያደረጋችሁት እያለ እንግዲህ ዮናስን እንትን እያለ ነው። እኔ ምንም የማውቀው ነገር የለም ይላል። እንግዲህ ማሂ የለችም፣ ስልኳንም ቤት ጥላ ነው የሄደችው። ማሂ ያለችው እንግዲህ ደጅ ላይ ቁጭ ብላለች ከሆነ ሰው ጋር። ስራ ትፈልጊያለሽ እንደ ይላታል የሆነ ሰው ደጅ ላይ ቁጭ ብላ የሆነ ሰው አግኝታለች። ስራ ትፈልጊያለሽ እንዴ ይላታል። አዎ እፈልጋለሁኝ። አግኝቼ ነው እንዴ ይላል። እና ትፈልቆይ የሆነ ስልክ ላናገር እና ይላታል። እንግዲህ ስራ ሊያስገባት ይሆን ሌላ ተንኮል እያሰበባት ይሆን አይታወቅም። እንግዲህ ማሂ ይዟት የሆነ ቦታ ይዟት ሊሄድ ነው። የሚያስፈራ ነው። እንግዲህ አይዶን ነው ስራ ሊያስገባት ነው። እንግዲህ ማሂን ይዟት ሊሄድ ነው። ከሆኑ ልጆች ጋር ተነጋግሯል። አልደበረሽም አይደል ይላታል። አይ አልደበረኝም ስንበይ እንሂድ ይላታል። ሰላም ነው አይደለ ሲላት፣ አዎ ከምንም በላይ እኮ ሰላም ነው ምንም ነገር ቢሆን። እሺ በቃ ግን ሰዎቹ መጥተው እዚህ ለምን አነጋግሩኝም እያለች ቤት ውስጥ የሚሰሩ ስራዎችን እሰራለሁኝ እንግዲህ ሌላ አቅተኝም እያለችው ነው። እንግዲህ ልብሷን ይዛ ተከትለዋለች። ማሂ ወዴት እንደምትሄድም አይታወቅም። ከዛ ዮናስ ማሂ እንትና ባሮክ እንግዲህ ጄሪ መጣች። ማሂ ምንድነው ያደረግሻት ትላታለች። ይኸውልሽ አንቄ ነው የምገልሽ ማሂን የት አደረግሻት ይላታል። እንግዲህ ምንም የማውቀው ነገር የለም እኔ ትላለች። አንቺ ሰይጣን የት ነው ያደረግሻት ይላታል። የት እንዴት በወንድሙ ደስታ የማይደሰተው ልቀቀኝ፣ ፍግም ብትይ ራሱ እኔ ምንም መስሎ አይታየኝም ይላል። ማሂን የት ነው ያደረግሻት? እኔ አላቅም፣ እኔ እኮ መሄዷን ራሱ ከአንተ ነው የሰማሁት ትለዋለች። እንግዲህ ባሮክ ጄሪን ንቅ አርጎ ይዟታል። ወንሱን ተራም ጓደኛውም የተከላከለላት ነው። ሁለቱ ዮናስ እና እሷ የሚያውቁት ነገር ይኖራል ብዬ አስባለሁ። እሱ ነው አለች። ማን ነው እሱ? እኔ ምንም የማውቀው ነገር የለም አለ ዮኒ። እኔ ልውጣ፣ እኔ እናንተ ጨርሱ ይላል። ወዴት ወዴት? እንድንጨርስ ነው እንድንጨርስ ቻው ብላ እንግዲህ ለማሂ ጥሩ ስሜት እንዳለው እንግዲህ ለባሮክ እየነገረው ነው። ጄሪ ይህንን ነገር ጠቁማለች። እኔ አንተ ማትፈልጋት መስሎኝ ነው ከእሷ ጋር እንደዚህ አይነት ነገር የጀመርኩት ብሎ እንግዲህ ያለውን ነገር ነገረው። ማሂ የሆነ ቤት ይዟት መጥቷል። እንግዲህ የሆነ ልጅ ምን ይፈጠራል ጥዬሽ ጠፋሁ አይደለ ይላታል። አረ ችግር የለውም ማለት ደላላውም አይመጣም እንዴ ትላለች። ፈርታለች ያለው ነገር በጣም ነው የሚያስፈራው። እና የት ብዬ ነው የምፈልግሽ ይላል ዮናስ። እንግዲህ እሷ ደግሞ የሆኑ ልጆች ይዘዋት ሄደው የሆነ ስርቻ ውስጥ ቁጭ ብላለች። በጣም እየፈራች ነው። ምንም ጓደኛዬ ጠፍታብኝ እኮ ነው ይላል ዮናስ። እስኪ እባክህን እዚህ ደላሎች ጋር አጣራልኝ እባክህን የሆነ ጸይም ቆንጅዬ ነገር እያለ እንግዲህ ዮናስ እያፈላለጋት ነው። እንደዚህ አይነት ባህሪ የለባትም እያለ እየጠየቀ ነው። አዲስ ሰው ካየ ደውልልኝ እሺ እያለ ዮናስ እያፈላለጋት ነው በየደላላው ቤቱ። ባሮክ መጣ ዮናስ ጋር። ባሮክ የመጣህ እንዴ ይለዋል። ስሜ እንዳጠራ ይለዋል ዮናስን። ስሜ እንዳጠራኝ እያፈላለኳት እኮ ነው። አንተም እኮ እያፈላለካት እንደሆነ እኮ ገብቶኛል። እንግዲህ ልጁ እያሾለከ ነው ለሷ እንግዲህ የሆነ ተንኮል እያደረገ ነው መሰለኝ። እንግዲህ ባሮክ የሆነ ባር ውስጥ ሄደ። ያቺ
ከዱባይ የመጣችው ልጅ ጋር እሷ ከሰው ጋር ተቀጣጥራ እዛ እሱም በአጋጣሚ ይሄዳል። ሰው እየፈለግኩ ነበር ይላታል። ምንድነው የምትፈልገው ትላታለች። እኛ ቤት ያየሻት ባለፈ ጊዜ ሰራተኛችሁ ትላለች። ሰራተኛችን እኮ አይደለችም ይላታል። እና ለህግ አካላት አሳውቅ 24 ሰዓት ሲሞላ ና ብለውኛል። ለህግ አካላት አሳውቄያለሁ ና እንፈልጋት ትለዋለች። እንግዲህ ሊፈልጓት ከባሮኬ ጋር ልጅቷ ይወጣሉ። ብታስደውለኝ ብላ ትለምነዋለች እና ያን መንገድ ላይ ያገኘችውን ልጅ አትደውይም ይላታል። እኔ አንቺማ እጅ ላይ ነው ያለሽው፣ ደላላ እጅ እኮ ነው ያለሽው ሲላት፣ ምን ችግር አለው ቤተሰብ ጋር እኮ ነው የምደውለው ሲል፣ አትደውይም ብሏታል። እንግዲህ እኔ ወጣ ብዬ እደውላለሁ ብላ ብድግ ስትልም ቁጭ በይ ብሎ ገፍትሮ ያስቀምጣታል። ምንድን ነው ትለዋለች። ምን እየሆንክ ነው? ምን ማለት ነው? ለምንድን ነው ትለዋለች። በቃ ስራውን አልፈልገውም ትለዋለች። አሳልፈ ልውጣ ትለዋለች። አርፈሽ የምትቀመጭ ከሆነ አርፈ ተቀመጪ፣ ያለበለዛ እርምጃ ነው የምወስድብሽ ብሏት እንግዲህ ማሂን አስፈራርቷታል። እዛ ከፍቷት እንግዲህ ያቺ ጄሪ የተባለች ሰይጣን እንግዲህ ያላስቀምጣት ብላ የተሻለ ነገር አገኛለሁ ብላ ስትወጣ እዚህ ደግሞ አውሬዎች እጅ ወድቃለች። እስቲ ምን ይፈጠራል? እነ ዮኒ እንግዲህ እየጠበቁ እየፈለጓት ነው። ባሮክም ፈልጎ ፈልጎ አቷት እንግዲህ ወደ ቤት ተመልሷል። ያችም ልጅቷ ምን ገጠማት ብዬ እያሰብኩኝ ነው ትላለች። እና ግን እሷ በውስጧ የምታስበው ባሮክን እንዴት አድርጋ እጇን ማስገባት እንዳለባት ነገ በቀን እንፈልጋታለን እያለች እንግዲህ በጣም ጨንቆኛል እያለ ነው እንግዲህ በጣም ነው። ችግር የለውም አይደል ወጣ ብዬ ልምጣ ብሎ እንግዲህ እያለ ነው። ባሮክ ጥሏት ሊሄድ ነው። ማሂ ስልክ ደወለች። ስደውል ግን ያቺ ከዱባይ የመጣችው ልጅ ነች ያነሳችው። ባሮክ ሻወር እየወሰደ ነበረ። ማን ልበል ምናምን ስትላት የወደፊት ሚስቱ ነኝ ትላለች። ነው እንዴ? በቃ ይቅርታ ረበሽኳችሁ መሰለኝ ብላ ስልኩን ትዝጋለች። ልደውልላት እንዴ መልሼ ብላ ልጅቷ ስትል አይ እሱ ሲመጣ ይደውልላታል ብላ ስልኳን ቁጭ ታደርጋለች። ዮናስና ጄሪ ደግሞ እየተጨቃጨቁ ነው። ባሮክ እንደዚህ እያደረገ እያለ ታፈቅራት ነበር እንዴ ለካ ምናምን ፍቅር ቀልድ ነው እንዴ ምናምን ይላል። እና ለወንድሜ ስቀባጠር የነበረውስ ስሜቱን ለማወቅ ያክል ነው። አልፈልጋትም ይላል እንጂ እሷ ስትነካበት አይወድምስ። እንደፈለግሽ አስቢው ምናምን ይላታል። ማሂ ብትፈቀር እኮ ያንስባታል እያለ እንግዲህ ዮናስ ለጄሪ እየነገራት ነው። እንግዲህ እየተጨቃጨቀች ነው ከዮናስ ጋራ ሸኘኝ ትለዋለች። እኔ አልሸኝሽም እባክሽን ደክሞኛል ሂጂ ውጪ ምናምን ብሎ ትለዋለች። እሱ ደግሞ ሊሸኛት አልፈለገም። እንግዲህ ባሮክ ሻወሩን ጨርሶ መጣ። የሆነች ልጅ ናት የደወለችው ማንነቷን አልነገረችሽም ይላት። ስልኩ ማንነቷ ስጠይቃት ስልኳ ተቋረጠ ትላለች። እንግዲህ ጄሪ እንግዲህ ከወጣችበት መታለች። ስትወጣ ሀኒን እና ባሮክን አይታቸዋለች። ዛሬ ደግሞ ምን ጀምራችሁ እናንተ ትላለች። እሷን ታያትና እስቲ ኪችን ውስጥ የሚበላ ምግብ ካለ እስቲ ገባ በይ ወደ ኪችኑ ሲላት፣ ማን የሰራውን ምግብ እንድታቀርብልህ ነው ደግሞ የምታሳቅቃት ትለዋለች። ወይ ሴት አይደለሽ አምርብሽ ገብተሽ አሰሪ አንቺ ደግሞ ምንድነው የምትጨቃጨቅ ይላታል። ማሂ እንግዲህ ያ ልጁ ያገታት ልጅ ስራ አስገባሻለሁ ብሎ ያላት ልጅ ስልክ አስደውላት ነበር። ስትደውል እንግዲህ አላነሳላትም። ባሮኬ ያነሳችው ሌላ ሴት ናት። ልጁ እንግዲህ አብረው የሚመጡ የሚፈልጋቸው ሰዎች አሉ ወደ ማሂ ጋር እንዲመጡ። ለምንድን ነው የማትመጡ ቆያችሁ እያለ ነው። እንግዲህ ምን ሊያረጋት እንደሆነ አይታወቅም። እሷ ኩርምት ብላ ተኝታለች። አስደውያት ነበረ ስትጮህ ሰፈሩን ስቀውጠው፣ አሁን ግን ተኝታለች። ለምንድን ነው ቶሎ የማትመጡት እያለ የሚፈልጋቸውን ሰዎች እየተጨቃጨቀ ነው። አልመጡለትም። እሷ ግን ተኝታለች።
እንግዲህ ማሂን የወሰዳት ልጆቹን ለምንድነው የማትመጡት? እሺ ቢያንስ እንኳን ምግብ ላብላት፣ ምግብ አቀብሉኝ ብሎ ምግብ እንዲያቀብሉት እየጠየቀ እያለ ማሂ ስትነቃበት በቃ ቻው 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 ብሎ ይሄዳል። አሁን ዮናስ ካፌ ውስጥ ስልክ እየሞከረ ነው እሱም እያፈላለጋት ነው። ሀኒና እንትና መጡ። ዮናስ አብረው ካፌ ውስጥ ተገናኙ። በቃ ከሴት ልጅ ጎን አጠፋም አይደለ ምናምን ይለዋል። የማይን ነገር እንዴት ሆነ ይላል ዮናስ ባሮክን። አንተ ግን ምንም የመሰለ አይመስልም ይላል። ግዴታ ጥቁር መልበስ አለብኝ እንዴ ይላል። ምን አዲስ ነገር አለ ይለዋል ባሮክ። ብነግርህ እኮ ነግርህ ነበረ እያለ እንግዲህ የተጨናነቁ ግን ባሮክ ብዙ የተጨናነቀ አይደለም። ሀኒ መታለታለች ግን ዮናስ በጣም እየተጨናነቀ ነው። አልደወለችም ስልኬን እኮ ታውቀው ነበረ እያለ ዮናስ እየጠየቀ ነው። ያው ከሱ ጋር ግንኙነት አለው ብሎ ስለሚያስብ ነው ባሮክ። ችግር የለውም የመጣንበት ጉዳይ አይደለ እንዴ ምናምን ትላለች ሀኒ። እርግጠኛ ነክ? እርግጠኛ ነኝ አዎ ምንም ነገር የለም ይለዋል። ልጁ ተደብቆ ስልክ እየደወለ እያወራ ነው። ስልክ እያወራ ነው ተደብቆ። ይቅራ በቃ ለፖሊስ አታመለክትም አይደል ይላል። እንግዲህ ልጁ የሆነ ሊያስደፍራት ስታስቸግረኝ አደረች እንጂ እኔ ምን አረጋታለሁ እያለ ነው። ማሂ እንግዲህ ምን ይገጥማት ይሆን እዚህ ቤት ውስጥ እንግዲህ በዚህ ልክ ራሴን ታግሼ አላቅም ይላል። አቦ ገደል ግባ ሀሳቤን ቀይሬያለሁኝ ምንም ማድረግ አልፈልግም ይላል። ቻው በቃ ልገባ ነው ብሎ እንግዲህ ወደ ማሂ ጋር ሊገባ ነው። ማሂ ምን ይገጥማታል? ከዛም እንግዲህ ጄሪን ፈርታ ነው እንግዲህ አሳቃት ነው የወጣችው። አሁን ደግሞ እዚህ ጋር ምን እንደሚገጥማት አያውቅም። ልጁ ከፍቶ ሲገባ ማሂ የለችም። የት ሄደች እንግዲህ ያመልጣለች። በቀጣይ እንግዲህ በክፍል 7 ማህደር አብረን እንገናኛለን። ሰብስክራይብ ሼር እያደረጋችሁ ሲፈን ዩቲዩብን ቤተሰብ ሁኑ። እናመሰግናለን።